በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዳዊት ልጅ መድኃኒት መባል ይገባዋል። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 15 እስከ 16። የተከበራችሁና የተወደዳችሁ በሀገራችን በኢትዮጵያ እንዲሁም በመላው ዓለም የምትገኙ ኦርቶዶክሳውያን ከሁሉ አስቀድሞ ለመጋቢት 27 ለጥንተ ስቅለቱና ለበዓለ ሆሳዕና ሁላችሁንም እንኳን አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ። ከዚህ በመቀጠል እንደሚታወቀው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ዘንድሮ ሁለት በዓላት አንድ ላይ የምናከብርበትን እድል አግኝተናል። አንደኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ተገልጦ ስለኛ መከራ የተቀበለበትን የተገረፈበትን የሾህ አክሊል የደፋበትንና በፈቃዱ ሞትን ቀምሶ ሞታችንን ያስወገደበትን ጥንተ ስቅለት የሚባለውን ዓለም የዳነበትን የመጀመሪያውን ጥንተ ስቅለት ዘንድሮ መጋቢት 27 ከበዓለ ሆሳዕና ጋር የምናከብርበት በዓል ነው። ሁለተኛው በአብይ ጾም መግቢያ ላይ እንደተነጋገርነው የአብይ ጾም የመጨረሻው ሳምንት ሆሳዕና ተብሎ የጌታችን የኢየሱስ ክርስቶስን መድኃኒትነት፣ ሕያውነት፣ አምላክነት የምንማርበት እና ስለ መድኃኒቱ የምንነጋገርበት ጌታችን ራሱን ዝቅ አድርጎ በአህያይቱና በአህያይቱ ውርንጫ ላይ ተጭኖ ወደ መቅደስ የመጣበትና ትሕትናውን የገለጠበትን ዕለት እንደዚሁ እናከብራለን። ስለዚህ ዘንድሮ መጋቢት 27 ቀን መድኃኒት በመድኃኒት ላይ የዋለበት ያ የተፈጸመው መድኃኒት ለዓለሙ የተሰጠው መድኃኒት ዘንድሮ ሁለቱንም አብረን የምናከብርበት ዕለት ስለሆነ እንደ በሻሌ ደብረ ፀሐይ ንቡዕ ቅዱስ ሚካኤልና ቅዱስ እስጢፋኖስ ቤተክርስቲያን ይሄን ዕለት በልዩ ሁኔታ ለማክበር ሌሊት በማህሌት በኋላም በቅዳሴ ጠዋት በወንጌል በልዩ ልዩ የሕፃናት ዝማሬ ሆሳዕናን በሚገልጥ ልዩ መንፈሳዊ ዝማሬ የምናሳልፈውና የምናከብረው ትልቁ በዓላችን ነው። ስለዚህ ኦርቶዶክሳውያን የንቡዕ ቅዱስ ሚካኤልን የአውደ ምሕረት አገልግሎት የምትናፍቁ የምትወዱ ሱባኤውን አብራችሁ ከኛ ጋር ያሳለፋችሁ አሁንም የመጨረሻው ከትንሣኤው አስቀድመን የጾሙ ፍጻሜ ብለን የምናስታውሰውን የሆሳዕናን በዓል አብራችሁ በዕለተ ሆሳዕና ጥንተ ስቅለቱንም ሆሳዕናንም አብራችሁን እንድታከብሩ እና የወንጌሉ የድግሱ ተካፋይ እንድትሆኑ በቅድስት ቤተክርስቲያናችን ስም መልእክቴን አስተላልፋለሁ። መግቢያ ላይ እንዳልኩት ቅዱስ ማቴዎስ ሲጽፍ ለዳዊት ልጅ መድኃኒት መባል ይገባዋል ብሏል። ሆሳዕና በአርያም ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል ማለት ክርስቶስ ነው። የዳዊት ልጅ ክርስቶስ ነው። ቅድመ ዓለም ከአብ ያለ እናት የተወለደው ክርስቶስ በኋለኛው ዘመን እኛን ለማዳን መድኃኒት ሆኖ ሲመጣ ከዳዊት የልጅ ልጅ ከድንግል ማርያም ተወልዷል። ስለዚህ ከዳዊት የልጅ ልጅ የተወለደው ክርስቶስ የዓለም መድኃኒት ነው። የዓለም በሽታ የሚወገደው በዚህ መድኃኒት ነው። ስለዚህ ሆሳዕና ማለት መድኃኒት ማለት ነው። መድኃኒት ማለት ደግሞ ክርስቶስ ማለት መሆኑን የምንማርበት፣ የምንገልጥበት፣ የምንዘምርበት ስለ መድኃኒታችን የምንናገርበት ዕለት በዓለ ሆሳዕናችን ስለሆነ በጾሙ አብራችሁን ያሳለፋችሁ የአብይ ጾም ሳምንታትን በንቡዕ ቅዱስ ሚካኤል ወንጌል እየተማራችሁ የሰነበታችሁና ይሄ ዕድል ያልገጠማችሁ ደግሞ በዕለተ ሆሳዕና ከጠዋቱ 1 ሰዓት ጀምሮ በሚኖረን አገልግሎት አብራችሁን እንድትቆዩና የወንጌሉ ድግስ ተካፋይ እንድትሆኑ በቅድስት ቤተክርስቲያን ስም ደግሜ ያሳስባለሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነትና ቸርነት ከኔም ከናንተም ጋር ይሁን። አሜን። ወስብሐት ለእግዚአብሔር።